ከዩቲዩብ እና ከቲክቶክ የትኛው የተሻለ ነው? እስኪ ለማየት እንሞክር። ሁላችሁም ይሄን አካውንት ሰብስክራይብ እያደረጋችሁት ላይክ እያደረጋችሁ ጀምሩ። ነገም እንደዚህ ቪዲዮዎች እንዲደርሳችሁ ማለት ነው። ሰብስክራይብ ለማድረግ ሞክሩ። ሁላችሁም ለማየት እስከ መጨረሻው ድረስ ለማየት ሞክሩ እና ከቲክቶክ እና ከዩቲዩብ የትኛው የተሻለ ነገር አላቸው የሚለውን እስኪ ለማየት ሞክር። ቲክቶክ ላይ በአብዛኛው ማስተማር ትችላላችሁ። በተለይ ማስተማር፣ ሰውን መምከር በጣም ብዙ ነገር ትችላላችሁ ቲክቶክ ላይ ማለት ነው። ቲክቶክ ላይ አንድ ነገር የሚያስጠላችሁ ምንድን መሰላችሁ? በአብዛኛው የሚያገኛችሁ ሰውዬ ወይንም የሚያገኛችሁ ሰው በቃ እኩል አይደለም ከእናንተ ጋር ላይሆን ይችላል አለ አይደለም ወይ ከእናንተ ዝቅ ሊል ይችላል ወይ ደግሞ ከእናንተ ከፍ ሊል ይችላል ማለት ነው። ስለዚህ ተመጣጣኛችሁን ልታገኙ አትችሉም። ዩቲዩብ ላይ ግን ምን ልታገኙ ትችላላችሁ? ተመጣጣኝ የሆነ ሰው ልታገኙ ትችላላችሁ። ወይንም እናንተ ጋር ማንነታችሁ ጋር እኩል የሚሄድ በቃ አለ አይደል? ምክንያቱም ቪው በጣም ዩቲዩብ ላይ በጣም ጠቃሚና በጣም አዋጭ የሆነ ነገር ነው። ስለዚህ ዩቲዩብ ላይ ብትሰሩ በአብዛኛው አሪፍ ነው። በቃ ዩቲዩብ ላይ ቢሰራ የሆነ ነገር ማንኛውም ነገር አሪፍ ነው። አንድ ጊዜ ቪው እስከሚገኝ ድረስ አንድ ጊዜ ሞኔታይዝ እስከምታደርጉ ድረስ ማለት ነው። አንድ ጊዜ 1000 ፎሎወርስ እና ከዛ በላይ 4000 ዎች አወር ካገኛችሁ በኋላ ከዛ በኋላ ምንም በቃ የሚቀንስ ነገር የለውም። በቃ ሞኔታይዝ ሆኖላችኋል። በቃ አንድ ሰው ማየው፣ ሁለት ሰው ማየው፣ ሶስት ሰው ማየው ምን ይላል ማለት ነው? የሚቀንስ ነገር አይደለም፣ እየጨመረ ነው የሚሄደው ዎች አወራችሁ ማለት ነው። ሰውም ደግሞ ሼር ማድረግ ትችላላችሁ፣ በቃ እያንዳንዱ ሰው ጋር ማለት ነው። ቲክቶክ ላይ ደግሞ በጣም ደስ የሚለው ነገር ምንድን መሰላችሁ? ላይቭ ላይ በጣም ጥሩ ነገር በቃ ሰዋችሁ ማየት ትችላላችሁ። ሰዋችሁ ማንነታችሁ ሊያይ ይችላል። በቃ እዛ ጋር ምን ላይ ቲክቶክ ላይ ማለት ነው። ላይቭ ላይ ማንነታችሁን ያያል። በቃ እዛ ላይ በቃ ምን እያስተማረ ነው፣ ምን ይጠቅማል፣ ለማን እያስተማረ ነው፣ ምን አይነት ኮንቴንት ይዟል የሚለውን ነገር በጣም ያያሉ ማለት ነው። ከነገና ደግሞ ታብታብ እያደረጉ ደግሞ ምን ለማድረግ ይሞክራሉ? ቪዲዮአችሁ እንዳይቆራረጥ ኮፒ ሊንክ እያደረጉ ደግሞ ቪዲዮአችሁ ከሪፖርት ነፃ እንዲሆን ያደርጋሉ ማለት ነው። በአብዛኛው እንደዚህ አይነት ነገሮች ላይ በአብዛኛው የቲክቶክ ምንድነው በጣም በቃ አሪፍ ነው ማለት ነው። ቲክቶክ ላይ ፐርፎርማንሱ ቲክቶክ በጣም አሪፍ ነው እና ዩቲዩብ ላይ ደግሞ በተለይ ዩቲዩብ ላይ ደግሞ በጣም በቃ 1 ሚሊዮን ከገባችሁ አሁን ለምሳሌ አሁን 1 ሚሊዮን ምናምን እንደዚህ ከገባችሁ በኋላ በቃ ምንም በቃ ቁጭ ብላችሁ እንደ መስራት በሉት በቃ ዩቲዩብ ላይ ማለት ነው። ዩቲዩብ ላይ ምንድነው የሚያስፈልገው? አንድ የራሳችሁ ኮንቴንት መኖሩ ምን ያስፈልጋል? የራሳችሁ ኮንቴንት መሆን አለበት። ከዛስ በኋላ ከላይ ደግሞ የምትለጥፉት ነገርና ደግሞ ከውስጥ ደግሞ የምታስተላልፉት ነገር ደግሞ ምን መሆን አለበት? አንድ አይነት መሆን አለበት። ምክንያቱም ከላይ የምትለጥፉትና ከውስጥ ያለው ነገር አንድ አይነት ካልሆነ ዩቲዩብ ለመክፈል ይቸገራል፣ ወይንም ዩቲዩብ ለሌላ ሰው ቪዲዮአችሁን ለማሳየት ምን ይላል ማለት ይቸገራል። ያያችሁ አይደል? ስለዚህ ያን ነገር እንዳይቸገር ምን ማድረግ አለባችሁ ማለት ነው። እናንተ ከላይ የምትለጥፉትና ከውስጥ የምታወሩት ነገር ምን ማለት አለበት? ተመሳሳይ መሆን አለበት። ከዛስ ኮንቴንታችሁ ደግሞ ሰውን መሳብ አለበት። ላይክ እንደዚህ አሁን ለምሳሌ ዩቲዩብ ላይ ስትሰሩ በቃ አንድ ሰውን በቃ ሊነካው የሚችል ነገር መሆን አለበት እያንዳንዱ ነገር የምትሰሩት ነገር ማለት ነው። እና በአብዛኛው እንደዚህ አይነት ቪዲዮዎችን ለመስራት ሞክሩ። እንደዚህ አይነት ቪዲዮዎችን ደግሞ ለመስራት ደግሞ ቪዲዮዎቹን ማየት እንደዚህ አሁን እኔ እንደምሰራቸው እኔ እንደመለቃቸው አይነቶቹን ቪዲዮዎችን ማየት ሰብስክራይብ እያደረጋችሁ ማለት ነው። ምክንያቱም ሰብስክራይብ እያደረጋችሁ ያን ቪዲዮ ባያችሁ ቁጥር ያ ሰውዬ ደግሞ ነገ ደግሞ እናንተን ደግሞ ምን ያደርጋችኋል? ሰብስክራይብ ያደርጋችኋል ማለት ነው። ላይክ እያደረጋችሁ ያን ቪዲዮ ደግሞ ነገ እንዲመጣላችሁ ማድረግ ትችላላችሁ። ስለዚህ ቲክቶክ በተለይ ፎሎወር ነው የሚያስፈልገው ቲክቶክ ላይ። ያ ፎሎወራችሁ 1000 ካለፈ በኋላ ላይቭ መግባት ትችላላችሁ። ከዛ በኋላ ላይቭ ስትገቡ ኮይን መሰብሰብ ትችላላችሁ ማለት ነው። ኮይን እየሰበሰባችሁ ማድረግ ትችላላችሁ ማለት ነው። በቃ ያንን ያወጣችሁ በቃ ሀብታም መሆን ትችላላችሁ ማለት ነው። ዘና ብላችሁ መኖር ትችላላችሁ። ስለዚህ ሁላችሁም ዩቲዩብ ላይም ቲክቶክ ላይም ለመስራት ሞክሩ። በአብዛኛው ግን ዩቲዩብ በቃ የሚገርም ፐርፎርማንስ ያለው ዩቲዩብ ነው በእኔ በኩል ማለት ነው። ምክንያቱም ቲክቶክ ላይ ኮንቴንታችሁ በጣም ረጅም ሲሆን አይታይላችሁም ብዙ ጊዜ ማለት ነው፣ ላይቭ ካልሆነ በስተቀር። ኮንቴንታችሁ እንደዚህ አሁን ለምሳሌ ቪዲዮ አድርጋችሁ ኮንቴንታችሁን መልቀቅ አትችሉም ምን ላይ? ቲክቶክ ላይ ማለት ነው። ስለዚህ እንደዚህ እያደረጋችሁ ለመስራት ሞክሩ። ይህን አካውንት ሰብስክራይብ ላይክ እያደረጋችሁት ሁላችሁም